Ethiopic calling. ሰላም ደውላችኋል ውድ አድማጮቻችን ፕሮግራሙ ኢትዮፒካ ሊንክ ነው ጣቢያው ዛሚ 90.7 አስማተኛው ዮናስ ሀጎስና ብርሃኔ ንጉሴ ስቱዲዮ ገብተናል አስማቱን እንዳልማር ይመስላል አይመስልም እንደዛ አይመስልም ሌላ ነገር ካለ ንገረኝ ተስፈቁር ካለ አዎ እንጂ ይሄ በፍጹም አይመስልም እንዲያም እያበረታታው ነው ችግር የለም እስቲ በክረምት ቁምጣ አርገስ ትንጎማለን ነበር ምን ላድርግ ምን አየር ንብረት አየር ቢካተከለም እንዴ አይ እኔ አካባቢ በጣም ሙቀት ነበር እዛ ነው ከዚያ ላይ የት ነበር ማሽ እና ማሙቅና ከዛ በኋላ ወደ መዝናኛ ምስት በይፋ እንገባለን ክትባቱ ደግሞ አለ ምንድነው ያው ለወንዶች መጻፍ ወጥቷል የፍቅር ኬሚስትሪ ስለዚህ ምን ክትባውን በተካታይ ለሴቶች ነው ለመካስ ማለት ነው መጻፍ ደግሞ ለነሱ እስኪጻፍላቸው ድረስ እና ሜኑ ይዤ መጥቻለሁ ደግሞ የበለጠ ሴቶችን የበለጠ በምን ይሆንላችሁ የተኛ ይሆንላችሁ በሚል ማለት ነው ስለዚህ ቁጥር ሰጣቸውና አራት አማራጭ ነው ያለው ከዛ ቴክስት ያደርጉልናል ይሄ ብንከተብ ጥሩ ነው ብለው ግን እንደ ጸረ 6 አንድ ላይ የለም ሁሉንም የሚያረግ ሌላ ጊዜ የሁሉንም አሰብስበን ደግሞ እንሰራለን ቀመመ ብታመጣው አሁን ያው ጊዜ አልነበረም ትላንት እሺ በዚህ በኩል አንተ እንጎራደላ ለበቆምጣ መቼ እንቀመመዋለን ብቻዬ ደግሞ ይከብደኛል ይከብዳል ስለዚህ ቁጥር አላቸውና ይምረጡ ሴቶቹ እሺ ምንድናቸው አንደኛው ካንቺ ጋር ለመዝለቅ ዝግጁ አለመሆኑን የሚያሳዩ 5 ምልክቶች ናቸው ስለዚህ ከሷ ጋር የመዝለቅ ፍላጎት እንዳለውና እንደሌለው ምልክቶችን ማወቅ የምትፈልግ ከሆነ አንድ ቁጥር ላይ እሺ አንድ ቁጥር ቴክስት አድርግ ወሳኝ ይመስላል ግን ይሄ አዎ ካንቺ ጋር ለመዝለቅ ዝግጁ አለመሆኑን የሚያሳዩ 5 ምልክቶች ብዙ አንድ የተላከ ይመስለኛል አሁን ከአንድ ቁጥር ወዲያው ሁለተኛው ደግሞ ያንቺ ብቻ አለመሆኑን የሚጠቁሙ 5 ባህሪያት አንዱ ሁለት ወዲያው የተላከ መሰለኝ ሁለት ሶስተኛው ካንቺ ጋር ለመለያየት እያሰበ እንደሆነ የሚያመለክቱ 5 ሁኔታዎች ይሄ ደግሞ በማሰብ ላይ ያለና ለምሳ አስቧት እሷ ለቁርስ እንድታረገው ነው ስለዚህ ካንቺ ጋር ለመለያየት እያሰበ እንደሆነ የሚያመለክቱ 5 ሁኔታዎች አሉ አራተኛው ደግሞ ከልቡ እንደሚወድሽ የሚያሳዩ 5 ምልክቶች ናቸው ስለዚህ የሚፈልጉት መከተል የሚፈልጉት 1 2 3 4 ቁጥሮች መርጠው ይላኩ ከዛ በኋላ ብዙ ድምጽ ያገኘውን እንከትባለን ግን ሌሎች ይቀጥላሉ ሌላ ጊዜ ያው ቅድሚያ ብዙ የተፈለገው ቶሎ ለመክተብ እንዲያመች ነው አሁን አይተን ውሳኔ እንሰጥበታለን አንድ ስንዴቃ አንስት ለመቀመም ጊዜ አለ ምንም ችግር የለብንም ሁሉም አራቱን መርፌ አዘጋጅታል አለ እንዳለኮ አንድ ላይ ነው እንጂ ሚክስ ያልተደረገው ሁሉ በየብቻ ተቀምመዋል ስለዚህ እስከ 12 ሰዓት ድረስ ማየት እንችላለን ሴቶች ብቻ ቴክስት ያድርጉ የወንዶች ቀላቅለው ቴክስት የሚያደርጉትን እንደርስበታለን ይታወቃል ያው እየጨለፈን ልካችሁ እንላለን ስለዚህ ከኛ ጋር ታድማችሁ እንድትቆዩ ነው ግብዣችን ያው ድምጽ ያሰባሰብኩ ነው የትኛውን እንክተብ በሚል ይምረጡና 1 2 3 4 ቴክስት ያደርጉልን ከዛ በኋላ የተመረጠው እንከትባለን በጣም ጥሩ ድምጽ አሰጣጥ ስነ ስርዓቱም እየተጠናቀቀ ነው ትንሽ ደቂቃ ነው የሚቀረው እንዴት ነው ድምጹ እየተሰጠ ነው እሺ የመዝናኛ ዝግጅታችን እንደቀጠለ ነበር ምንድነው የተላከው መልእክት እሺ ልዩነቱ በጣም ገርሞኛል የትኛው ነው በጣም ብዙ ሰው ይፈልገው በአንደኛነት ብዙ ሰው የፈለገው ብዙ ሴቶች የፈለጉት ከአራተኛው ኒድ እሺ አነስተኛ ሰው የፈለገው ቁጥር 3 ነው ምንድነው የሚለው ቁጥር 3 ካንቺ ጋር ለመለያየት እያሰበ እንደሆነ የሚያመላክቱ 5 ሁኔታዎች ይሄ ነው እንግዲህ በጣም ዝቅተኛ ድምጽ ያገኘው እሺ ያው መስማት ሳይፈልጉም ይመስለኛል የመለያየት ነገር እሺ ከዛ ደግሞ በመቀጠል የተሻለ ያገኘው ከዛ 2 ቁጥር ነው እሺ ምንድነው የሚለው ያንቺ ብቻ አለመሆኑን የሚጠቁሙ 5 ባህሪያት ይሄም እንደሰው መርዶ አልተፈለገም ከዛ በኋላ ሁለተኛ የወጣው ቁጥር 1 ነው ካንቺ ጋር ለመዝለቅ ዝግጁ አለመሆኑን የሚያሳዩ 5 ምልክቶች ያው ይሄም እንደዛው ነው ስለዚህ ቁጥር አቆራጣራቱ ምን ነበር የሚለው ከልቡ እንደሚወድሽ የሚያሳዩ 5 ምልክቶች ነገርም ሶስቱ የሆነ አሉታዊ ነገር አላቸው ጥሩ ምርጫ ነው በጣም ደግሞ የሚገርም ነው ልዩነቱ ስለዚህ ጥሩ ምርጫ በጣም ጥሩ ምርጫ ነው
ስለዚህ ክትባቱ ወደሱ ነው የሚሆነው ማለት ነው። ስለዚህ ለሱ ተዘጋጅ። እሺ ዝግጁ ነኝ። ስለዚህ አንሰሪንግ ማሽኑን ልክፈተው? አይ ከፈት እስኪ። እሺ ሎል መቼ ነው? በኋላ ነው ወይ? ሳበሳ ለመጨረሻ ላይ ሳበሳ እንዳታሳየኝ አበሳ። እሺ እንደዛ ካላልክልኝ እንግዲህ ብዙ መልእክቶች ናቸው የተላኩት። ምን ይላል መሰለህ አንድ የመንግስት አካል የመጣም አለ ትንሽ እንደ መግለጫ ነገር ነው የተነበበው ማለት ይቻላል። ተግሳጼ ነው ተግሳጼም አለው። እሺ ምን ይላል መሰለህ የፍቅር ማንዋሉ መታተም ለፍቅር ክሊኒኩ የሚጨምረው እሴት የላቀ ነው። ከዓለም ብቸኛ የፍቅር ክሊኒክ ነው እንደማለታችሁ ወደፊት የውጭ ዜጎች መጥተው የሚታከሙበትን ሁኔታ ብቻ አመቻቹ የውጭ ምንዛሪ በማስገኘትና የቱሪስት ፍሰቱን በመጨመር በኩል ከፍተኛ ፋይዳ እንደሚኖረው እናምናለን። የሀገራችንንም ገጽታ በበጎ መልኩ ይገነባል። በክሊኒኩ በኩል ግን ያሉትን አንዳንድ የኪራይ ሰብሳቢነት አመለካከቶችና የመልካም አስተዳደር ችግሮችን አስቀድማችሁ ልትቀርፉ ይገባል ነው የሚለው። አድናቆትም ተግሳጽም ነው። ከባህልና ቱሪዝም ነው እሺ የተላከው። ስለዚህ እንዴት ነው እናየዋለን እስኪ ይሄንን በደንብ ቁጭ ብለን ትንሽ ገማገምበታለን። ቁምጣችንን አድርገን በብርድ እንዳንተ የተገረብን የሆነ ነገር አለ። እሺ ሳበል እሺ ስለዚህ ይቀጥል ወይስ አንድ ሙዚቃ ሰምተን እንመለስ? አንድ አሪፍ የፍቅር ሙዚቃ ቢመርጡልን። ክትባቱ ይሰጣው። ቁጥር 4 የተመረጠው ቁጥር 4 ነው። ከልቡ እንደሚወድሽ የሚያሳዩ 5 ምልክቶች ናቸው። አንደኛው ምን መሰለህ? እሺ ምሽት ላይ ይደውልና ዛሬ ቀንሽ እንዴት ነበረ ይላል። ውሎሽ እንዴት ነበር? ብዙ ጊዜ ወንዶች የማያረጉት ነገር ነው ይሄ። ወይ ቴክስት ያደርጋሉ እንዴት ነበረ ቀኑ? ምክንያቱም ይሄ አደገኛም እኮ ጥያቄ እኮ ነው። ቀንሽ እንዴት ነበረ ብለህ ከጠየቅ ያው እስከ እኩለ ሌሊት ድረስ ለማዳመጥ መዘጋጀት አለበት ማለት ነው። ለዚህ ነው ብዙ ወንዶች የምንፈራ ይሄን ጥያቄ። ሴቶች ደግሞ በዲቴል ነው የሚያወሩ። ከጧት ይጀምሩልሃል። ጧት ዛሬ 12 ሰዓት ነው የተነሳሁት፣ ከዛ ከእንቅልፌ ነቅቼ ትንሽ ዱብዬ ብለው ስለሰሩት ቁርስ፣ ከዛ በኋላ ታክሲ ላይ ስላጋጠማቸው፣ ከዛ ከቤት ወጥቼ ገና ታክሲ ልክ ደርስ ስል ደግሞ ለካ ረስቼዋለሁ ጃንጥላዬን ወደ ቤት ተመለስ። እንደዚህ ያሉ ያውስ አንተ ባስካንተ እንደዛ ነው የሚከተለው ከነሱ ባስካን እንዴ? እሺ ለማንኛውም አንተ ጥሩ ሰው ነህ ማለት ነው። ትጠይቃለህ፣ ሰማያግሮን ይዘዋል። እና አንድ ጥያቄ ይሄ ነው። ለዚህ ነው ብዙ ወንዶች የምንፈራው ማለት ነው። ይሄ ማታ ላይ ደውሎ ውሎሽ እንዴት ነበረ ይዝርዝሩ ያው ለመስማት ዝግጁ መሆን አለበት። ይሄ ከልብ ነው ጥያቄ መጠየቅ አለበት፣ ከልብ ደግሞ ማድመጥ አለበት ማለት ነው። ስለዚህ ከልቡ እንደሚወዳት አንዱ ምልክት ይሄ ነው። ምሽት ላይ ውሎሽ እንዴት ነበረ እና ደግሞ ውሎ ላይም ሲያስባት እንደነበረ የሚያሳይም ጥያቄ ነው ማለት ነው። ሌላ ብዙ ጊዜ ወንዶች ወንድ ጓደኞቻችን ጋር የምናሳልፈው ጊዜ በጣም ይጣፍጠናል። ስለዚህ የሆነ በተለይ ደግሞ ጓደኞች ሰብሰብ በሚሉበት ካለ ከስብስቡ መቅረት በጣም ነው የሚከብደን። የፈለገ ብትወዳትም ጓደኛ በቃ ያ ጨዋታ ያምራል፣ የሚነሱ ነገሮች ይኖራሉ፣ እንደዚህ ሳቆ እንደዚህ ነገሮች ስላሉ ያ ያጓጓልና ተለይተ መሄድ ወደ ያ ይስብሃል። በቃ የጓደኞች ጨዋታ ስለሚስብ ወደዛ መሄድ አለ ማለት ነው። ግን አንድ ወንድ ከልቡ ሲወዳት አንድ ሴት ይሄን ሁሉ አይታየውም። እነዚህ ይሰባሰባሉ፣ የሆነ ነገር ይመሳል፣ ይሳቃል፣ ይቦልዛሉ ምናምን ብሎ አዳቆ እሷ ጋር ግን በቃ የሆነ ፓራዳይዝ ነገር ነው የሚያስበው ማለት ነው። ስለዚህ እና በሷ ፊትም ያዳቅቃል እኮ ጓደኞችስ በጣም ስትለይ ምንም ነገር የለውም፣ አዲስ ነገር የለውም። በቃ ዝም ብሎ ሞባቸው ወለው ያው የምትለውን ታውቃለህ አንተ። እድሜ ልክ እንዲህ በቃ እንዲህ ያሉ ምን አይነት መስራቶች። ስለዚህ እንደዛ ብሎ ወደሷ ይሄዳል ማለት ነው። ስለዚህ ይሄ በጣም ትልቅ መስዋዕትነት ነው። ያንን ከጓደኞች ጋር የምታሳልፈውን ጥሩ ጊዜ መስዋዕት አድርገህ እሷን መምረጥ ከልብ የመውደድ ምልክት ነው ማለት ነው። ልክ ነው። ሌላ ደግሞ ሴቷ ወደ ቤት ስትመጣ አንዳንዴ አውቆ
ባለማወቅም ሴቶች አንዳንድ ነገሮች ይተዋሉ። ታውቃለህ እንዴ? አውቀው ነው ምን ባለማወቅ አውቀው ሆን ብለው እሺ፣ አውቀውና ሆን ብለው አንዳንድ ነገሮች ይተዋሉ። ገንዘብ አይተውም፣ እቃዎች ነው ያለው። ስለዚህ ያ ደግሞ ወንዶች ላይ የተለያየ ስሜት ይፈጥርብሃል እና አንዳንዴ በቃ በጣም አይ ይሄን ኮረስተሻል ብለህ አሳደህ ሁላ ልትሰራት ትችላለህ። አዎ ያ አይሆንም። አዎ እንደዚህ ይደረጋል። እነሱ የሚተውበት ምክንያት አላቸው። ሲተው እንዴት ነው? አንደኛ የመመለስ ፍላጎትን ያሳያል። የመመለስ ፍላጎት አለ። ሁለተኛ ደግሞ ከኔ ውጪ ሌላ ሰው አለ ወይ እዚህ ቤት? አሁን በቃ የምትደብቀው ከሆነ የምትቀብረው ከሆነ ሌላ ሰው ይመጣል ተብሎ ይታሰባል ማለት ነው። ግን የተወቹ ቦታ ግልጽ ቦታ ላይ ነው የሚያስቀምጡት። ሲያስቀምጡት እዛ ላይ ካስቀመጥከው እዛ ላይ ከቆየ በቃ ያው እሷ ብቻ ነች የምትመጣው። የእሷን አይነት ነገር መልእክት ያስተላልፋል። ግልጽ ከሆንክ ያው እንዳንተ ትቀብረውና እሷ የምትመጣበት ደግሞ ታወጣዋለህ። የምታደርገውን ስለማውቅ ማለት ነው። ግን ልካው ይወስነዋል። አሁን ይሄ እንደ መጽሐፍ እንደ ካሴት ምናምን አይደለም። ስካርፎች ይኖራሉ፣ የሴት ሻሽ ይኖራል፣ የጆሮ ጌጥ ይኖራል፣ ወይ የሴት እንደዚህ ብራስሌት ነገር፣ የጥርስ ብሩሽ አለ። ብሩሽ እንኳን እሺ እንደው ነጠላ ጫማ ነገር እንደዚህ ከሴት የሆኑ መሆናቸውን የሚያስታውቁ ነገሮች ናቸው የሚተዉት። ከዛ እንዴት የምታደርገው ትቀብረውና አንተ ሰው የምመጣበት ታወጣዋለህ። ያው ሄደም አሰጥም ያው ታስታውሳታለህ። እሷ ነች ብዙ ጊዜ እንትን የምትለው። ስካርፌን ረስቻለሁ በነገራችን ላይ ቤት ልትል ትችላለች። በቃ አንድ ቀን መተሽ ትወስጃለች ችግር የለውም ትላለህ። ብዙ ወንዶች ያው እንደዚህ ያሰባስቡና ኤግዚቢሽን ያው እንትን ያደርጋሉ። አንተ ለቁራሌ ነው የምትሸጠው። አይ ኒያስ ማንኛ ምንም ተስፋ አያውቅም ግን ስለዚህ ይሄ ሲሆን ማለት ነው ሴቶች እንደዚህ ሲተው ምንም አይመስለውም። ያ ከልብ የሚወዳት ወንድ ደስ ይለዋል ማለት ነው። ሌላኛው ምልክት ደግሞ ከልብ እንደሚወዳት የሚያሳየው ያው ቶሎ ቶሎ የማግኘት ፍላጎት ይኖረዋል፣ ይናፍቃታል። ይህንን ደግሞ ይገልጻል። በጣም ናፈቅሽኝ እኮ የሚል ነገር በቃልም ሊሆን ይችላል፣ በጽሁፍም ሊሆን ይችላል። ምንድነው እንዴ መቼ ነበር የተገናኘ ነው? ስለዚህ ቅዳሜ እንዴ በጣም አይገርም 2 አመት መሰለኝ እኮ 2 ቀን ምናምን። እንደዚህ ነገሮች ይችላል እኛን ሲያሳጣ ማለት ነው። ሌላኛው ምልክት ደግሞ ከልብ እንደሚወዳት የሚያሳየው ምልክት ይሄም ለወንዶች ብዙ ጊዜ ከበድ የሚል ነገር ነው። ይሄ እጅ ለእጅ ተያይዞ መሄድ ጎዳና ላይ በተለይ እጅ ለእጅ ተያይዞ መሄድ ለብዙ ወንዶች በዛበት ቦታ ላይ ትንሽ ከበድ ይላል እና ብዙ ወንዶች ምናረጋው እጃችን ኪሳችን ውስጥ ነው የምንከተው። በተለይ አሁን ታክሲ ወረፋው ያለበት ጋር ልክ ስትደርስ አድርገህ እሷን አስቀድሞ ያንተ ከፊት በማታውቀው ነው ታልፋለህ። እጃችን ኪስ ውስጥ እናረጋለን። ይሄ ግን በጣም ከልብ ሲወዳት ይሄን አያረጋም። እንዲያውም ራሱ ፈልጎ እጇን ፈልጎ ይይዛል ማለት ነው። ሰዎችም ትዝ አይሉትም። የተሰለፈውም ሰው ካፌ ውስጥ ያለው ሰው ምንም ጉዳይ አይደለም። ስለዚህ አሁን ልዩነቱ ምንድነው? ብዙ ጊዜ ሴቶች እጅ ለእጅ መያያዝ ይወዳሉ ከሚወዱት ሰው ጋር ማለት ነው። ወንዶች ደግሞ ትንሽ በቃ የሆነ ጥሩ ስሜት የማይሰማ ነገር አለ። ብትይዛት ደስ ይልሃል፣ ግን የሆነ መንገድ ላይ እንደዚህ ብቻ የሆነ ነገር አለ። ያው ሁላችንም ወንድ ሁሉ ይገባዋል መቼም አሁን ለማለት የምፈልገው ግን በጣም ስትወድ አታስበውም ይሄንን እና እሷ እጇ ስትመጣ ብቻ አይደለም የምትጠብቀው፣ ራስህ ፈልገህ እጇን እጅ ለእጅ ተያይዘህ ትሄዳለህ ማለት ነው። ስለዚህ እነዚህ ካደረገ አንድ ወንድ በጣም ይወዳታል ማለት ነው። ከልብ እንደሚወድ የሚያሳዩ ምልክቶች ናቸው። ምልክቶች ናቸው። ግን ሁሉም ደግሞ ያው ከልቡም ወዷል ማለት አይደለም። አንዳንድ ደግሞ ጮሌ ወንዶችም አሉ ብሎ እጅም እየጎተቱም በሶፊት መሄድ የማይፈሩ ግን ደግሞ የሚያስመስሉም አሉ። በርግጥ እነዚህ እኮ ምልክቶች ናቸው። ከነዚህ በመነሳት አጠቃላይ ደግሞ ቼክ ያደርጋሉ ሴቶች ሌሎችም ባህሪዎቹ ማለት ነው። ይሄን ቢያደርግ በሌላ ደግሞ ይነቃበታል። በጣም እናመሰግናለን ለጥቆማዎቹ ማለት ነው። እሺ ጨርሰናል። ሌሎች 3 መርፌዎች አሉ ይዘናቸው የተመለስን ነው። ሌላ ጊዜ ያው ፍሪጅ ውስጥ ነው ቀጥታ የሚገቡት። የሚቀጥለው ላይ 1 ወይ 2 ተጨምሮባቸው አንድ አዲስ ሜኑ ደግሞ እናቀርባለን። እያሞቅን እናመጣዋለን ማለት ነው። እሺ ስለዚህ አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ነገ በተመሳሳይ ሰዓት የኢትዮፒካ ሊንክ አየር መንገድ ላይ እንገናኛለን። በእኛ በኩል ይሄው ነው መሰለኝ። ብራኔ ንጉሴ፣ ዮናስ አጎስ፣ ኤፍሬም ኤርሚያስ እና ቴክኒሻናችን ደግሞ አለ የነበረ። መልካም ምሽት። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።